ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ የኤልዱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ብቻዬን መጥቻለሁ። የመጣሁት ደግሞ በኤልዱ ቤት ነው። ያው ዛሬ የመጣሁት ብቻዬን የመጣሁት ባይዘው መጥተዋል። ያው አልነበሩም መጥተዋል፣ ግን ልጆች ስለያዙ አልተመቻቸውም። ግን ደግሞ በዚህ ጉዳይ ወደ እናንተ መምጣት ግዴታ ስለሆነ ነውና ትላንትና የተፈጠሩ ነገሮች በጣም የሚያሳዝኑ ነገሮች ተፈጥረዋልና በዛ ጉዳይ ላይ ግን ወደ እናንተ መምጣት ግዴታ ነው። አብረን ማውራት ስላለብን ነውና ታስታውሳላችሁ ከትላንት ወዲያ የተፈጠረውን አብርሃም ሩታ ወደ ቤተሰቦቿ ለመሄድ ሐሳብና አቅርባ ነበረ። ያን ሐሳብ አብርሃም መጥቶ ሐሳቡን አፍርሶባታል ማለት ነው። አፍርሶባታል ስላችሁ መሄድ አትችይም ብሎ እየከለከላት እንደነበረ አይታችኋል አይደል? ማድረግ ይችላል ወይ? በመጀመሪያ ማድረግ እንደማይችል አውርተናል። ቪዲዮም ሰርቼ ወደ እናንተ መጥቻለሁና ትላንትና ማታ ደግሞ ምንድነው ያደረገው? የህግ ሰው ይዤ እመጣለሁ ብሎ ነበረ። ከትላንት ወዲያ ገኒንም እላፊ እየተናገራት ነበር። በጣም ከአብርሃም የማይጠበቁ ነገሮች ተደርገዋል። በጣም ማለት ነው። እውነት ለመናገር አብርሃም በዚህ ልክ የወጣ ንግግርም ሲናገር እኔ ኤክስፔክት አላደርግም እውነት ለመናገር ማለት ነውና አልነበረም። እንግዲህ ሰው አዋውሉን ነው የሚመስለው አይደለ? አዋውሉን ነው የሚመስለውና አብርሃም እየዋለበት ያለው ነገር ትክክል እንዳልሆነ የተረዳንበትን ማለት ነው። ምክንያቱም ከአህያ ጋር የዋለች ጊደር ምን ትለምዳለች ነው? እርግጫ ትለምዳለች ነው የሚባለው፣ እንደዛ አይነት ነገር ማለት ነው። እና በጣም ያፈርኩት ገኒን በዛ ልክ መናገሩ ምናምን ነገር በቃ በጣም ደስ አይልም። ደግሞ ማለት ነው ማድረግ በማይችለው መከልከል በማይችለው ነገር ማለት ነውና እየከለከላት ነበረ። መሄድ አትችይም እያላት ነበረ። ለሁለት ወር እንደምትሄድ ተናግራለች። መብቷ ነው። ለሁለት ወር አይደለም ለዓመትም መሄድ ትችላለች፣ መብቷ ነው። እና መጨረሻ ላይ እንግዲህ ተነታርከው እኔ ከዚህ በጣም የአብርሃም አስተሳሰብ በጣም የሚገርማችሁ ነገር የእሷ መሄድ አይደለም። እኔ የምትሄጂው ይሄዳለሁ ብለሽ ያመጣሽው ሐሳብ እኔ ለብቻ ለማግኘት ነው ምናምን ነገር እና እኔን ወደ ራስሽ ለመመለስ አስበሽ ነው ምናምን ነገር እያላት ነውና ባይዞ ብዙ ጊዜ ወደ ራሷ መልሳ ማሳይተዋለች። ቀላል ነገር ነው ለሷ ማለት ነው። ግን ደግሞ አትፈልገውም በቃ በዚህን ሰዓት ላይ ማለት ነው። እውነት ለመናገር ሩታ በጣም በአብርሃም ላይ ተስፋ ቆርጣለች ማለት ነገሮቹን ለማስተካከል ሞክራለች። ግን ደግሞ ሚስተካከል አይነት ሰው አይደለም አብርሃም ማለት ነው። ሚስተካከል ሰው ስላልሆነ አሁን ለማስተካከልም እየሞከረች አይደለም እና በጣም ትልቅ ጭቅጭቅ ፈጥረው ነበረ። እኛም እንደሰራ ነው ማለት ነው። አብርሃም መብትም የለውም እሷን መከልከል መብት የለውም። አይደለም ቤተሰቦቿ ጋር የትም ሄዳ የመኖር መብት አላት። ህጉ ምናልባት ስለማያውቅ ነው ብያቸዋለሁ። እና ትላንትና እንግዲህ በጣም ባፈርንበት ቪዲዮ ነው። በጣም የሚያሳፍር ነገር ነው ትላንት የተፈጠረው ነገር ማለት ነው። እና የህግ ሰዎችን ይዤ እመጣለሁ ምናምን ብሎ ይዞ የመጣው ግን ቡዜንና ዳዊትን ነው ይዞ የመጣው። እውነት ለመናገር እኔ እነሱ ብሆን አብርሃምን ተከትዬ አልሄድም። እውነት ለመናገር ማለት ነው። እውነት ያው ዳዊት መጨረሻ ላይ ያደረገው ነገር መልካም ቢሆንም ትክክል አይደለም። መተው መሄድ የለብሽም ብለው ዳዊት እና ቡዜ ለመከልከል ያደረጉት ጥረት ይሄ በጣም ያሳፍራል። እውነት ለመናገር የሚመለከታችሁ ነገር ምን አለ? አሁን ለምሳሌ ማለት ቡዜ ደግሞ ምንድነው ይሄን አንቺ በጣም ትልቅ ሰው ነሽ፣ በጣም አስተዋይ ነሽ ብለን በጣም አንቺን የካብንባቸው ጊዜያቶች በጣም ብዙ ናቸው። ነገሮችን ለማስተካከል በእነሱ መካከል የተፈጠሩ ነገሮችን ለማስተካከል ብዙ ስትታገይ ነበረ። ብዙ ነገር ስናመሰግንሽ ነበረ። ስላንቺ መልካምነትም ስናወራ ነበር አይደለ? በዛ ልክ ስላንቺ መልካምነት እንዳላወራን አሁን ስላንቺ ደግሞ እንደዚህ ናት ቡዜ ብለን ማውራት በጣም ከባድ ነው አይደለ? ምን ሆነሽ ነው በዚህ ልክ እንደዚህ ወረርሽው? አንቺ ልጅቷ የትም ሄዳ የመኖር ቤተሰቦችሽ ጋር አትሄድ አይባልም። መሄድ አትችይም። የሆነ ነገር አስበሽ ነው ትላንትና አላሰብሽውን ነገር ዛሬ ያሰብሽው አብርሃም ከሄርሜላ ጋር ሌላ ነገር ስለጀመረ ነው ምናምን ብለሽ የፈለገ መብቷ ነው። አዎ ሊሆን ይችላል። እሷ እኮ ልረፍበት አለች፣ መብቷ ነው በቃ። እንዴ ስለሷ እያንዳንዷን አስተሳሰብ ለእናንተ መናገር አለባት እንዴ? የለባትም። እውነቱን ስነግራችሁ የለባትም። በቃ የሚያስገድዳት የለም። አብርሃም ሊያስገድዳት አይችልም። እናንተም ልታስገድዷት አትችሉም። እንደውም የሚገርማችሁ ነገር የእሷ ቅንነት የገኒ ቅንነት ነው
እሱን እንደምትሄድና ቤተሰቦቿ ጋር እንደሆነች መጥቶ እሷን እንዳያጣ ለሱ ለመንገር ያደረጉት ነገር የእነሱ መልካምነት ነው፣ በጎ ፈቃደኝነት ነው። አለመናገር ሁሉ መብታቸው ነበር። መሄድ ትችላለች፣ እናት ናት። ልጁን ይዛ የት ሄድሽ? ቤተሰቦቼ ጋር። በቃ ቢከሳት ምን ቢላት መብቱ ነው። ቢከሳት ምንም የሚያመጣባት ነገር የለም። ቤተሰቦቿ ጋር የመሄድ መብት አላት። ህግ ቢመጣ ቢከሳትም የመንቀሳቀስ መብት አላት። ነፃነት ማለት ልጇን ከሀገር ይዛ አልወጣችም። በቃ ከሀገር ይዛ ብትወጣ ልክ ነው። ልጁን ከሀገር ይዛብኝ ወጣች። 100 ምናምን ኪሎ ሜትር ሄዶ መጠየቅ ካቃተው ሲጀመር ማለት ነው ዛሬ ሲወለድ ልጄ ማለት ያናድ ፌር አይደለም። እሷ እኮ ነፍሰ ጡርና ሰው በሚያስፈልጋት ጊዜ አጠገቧ አልነበረም። ይህ ሰውዬ ዛሬ ልጁ ሲወለድና ልጁን ሲያው ነው ልጄ ማለት የጀመረው። አንደኛ ሞራል የሚባል ነገር ራሱ በጣም ከባድ ነው ለሞራሉ ራሱ ማለት ነው። እና ይሄን እያወቀች አሁን ለምሳሌ ቡዜ ሴት ልጅ ናት። አስቡ ደግሞ በጣም የሚገርማችሁ ነገር ያኔ እርጉዝ ሆነሽ ይሄን ነገር ያላሰብሽ ዛሬ እንዴት አሰብሽ ብላ ነገሩን አንስተዋለች። አያሳፍርም? ለአንቺ እኮ ራሱ ያሳፍራል እኮ። ነፍሰ ጡር ሆና ምንም ሰው አጠገቧ በሌለ ጊዜ ያንን ቻሌንጅ ያሳለፈች ዛሬ ለምን ማሳለፍ አቃተሽ ብለሽ ራሱ ልትጠይቂ አይገባም። በቃ መተሽ እንደው እውነት ለመናገር መተው ራሱ እሷን ማለት ነው ይሄን ማናገራቸው ራሱ አብርሃም ሲነግራቸው አብርሃምን ተከትለው መተው ይሄን ለማናገር መሞከራቸው ራሱ ትክክል አይደለም። ዳዊት ራሱ ቢሆን ማለት ዳዊት ይሻላል፣ ቢያንስ ለማግባባት ሞክሯል። ግን መምጣቱ ራሱ ትክክል አይደለም የኔ ሐሳብ። ገብቷቸዋል? ምክንያቱም እቺ ልጅ አብርሃም የፈለገው ቦታ ይሄዳል፣ እንደፈለገው ይሆናል። እሷ ግን ቤት ውስጥ እንዳሻንጉሊት ቁጭ ብላ ገብቷቸዋል? እንደ ሞግዚት ማለት ነው። እንደ ሞግዚት የልጁ ሞግዚት ነው ያደረጋት እንጂ የልጁ እናት እንኳን እስከማትመስላቸው ድረስ ማለት ነው። ይዛ መንቀሳቀስ አትችልም። እዚህ መሆን አለብሽ በቃ ቤተሰቦች እዚህ መተው ሊጠይቁሽ ይገባል ብሎ ማንሳት ምን አይነት እንደው ማፈር የሚባል ነገር የለም እንዴ? አንዳንዴ እኮ ማፈር የሚባል ነገር አለ። እውነት ከኛ የማይጠበቀውን ነገር እንዴት እናደርጋለን? ገኒ አብርሃምን ልትቆጭ ይገባል እንጂ አንቺ መተሽ ከሩታ ጋር ንትርክ ውስጥ መግባት፣ ከገኒ ጋር ንትርክ ውስጥ መግባት ይሄ በጣም እውነት ለመናገር እኔ ከአንቺ አልጠብቅም ነበር። ምክንያቱም ብዙ ጊዜ በጥሩ ነገሮች ነው አንቺን ስናነሳሽ ነበረው፣ በጥሩ አስተሳሰብ ነበር ስናነሳሽ ነበረው። ግን አንዳንድ ጊዜ በጣም ማለት ነው በጣም የምትሰቅሉ ሰው አላል፣ በጥሩ አስተሳሰብ በጣም የሰቀላችሁ ሰው ሲወርድባችሁ አለ አይደል? ይሁን የምትደነግጡት ነገር አለ አይደል? በቃ እንደዛ ነው የሆንሽብን። በቃ እኔ አንቺን በእውነት በዚህ ቦታ አልጠበቅኩሽ ነበር። ዳዊትን ብትጠነቀቅ ይቻላል፣ እንዳትወርድ እንደሰቀልንህ እዛው ብትቀር ይሻላል። በቃ መጨረሻ ላይ ለማግባባት ያደረግከው ነገር እንደምንም ብለህ ሩታን ለማሳመንና ለማግባባት ያደረግከው ነገር መልካም ነው። ዲፕሎማሲ የሚባል ነገር አለ። ጉዜ ግን መተሽ አንቺ የሆነ ነገር አስበሽ ነው እንጂ ልጁ እንደዚህ ስለሆነ በልጁ ልትቀጩ ምናምን መቀጣት አይደለም። ለምን አይሰቀልም? በቃ ዛሬ እንደ ልጁ የሚታየው ልጄ ካለ ደግሞ የሄደችበት ሄዶ የመጠይቅ በቃ ልጄ ነው ካለ ማለት እውነት አሁን እሱ የአብርሃም የልጁ ፍቅር እንደዚህ አንገብግቦት ከሆነ ሲጀመር የልጁ ፍቅር ቢኖረው ኖሮ በዚህ ሁኔታ ውስጥ ሆነው ሌላ ሴት አታምረውም ነበር። ከልጁ በላይ እኮ ሌላ ሴት እኮ አማላው የሄደ ሰው እኮ ነው። በቃ አለቀ። በዚህን ሰዓት ላይ እኮ እኔ ከምንም መሆን አልፈልግም፣ ሴት አልፈልግም፣ እኔ ልጄን ነው ፈልገው ብሎ እኮ እኔ ከምንም ነፃ ሆኜ ልጄን ነው ማሳደግ ፈልገው ማለት ያለበት ሰዓት ነበር። ያንን አይደለም ያደረገው አይደል እንዴ? ሄርሜላን ነው ማፈቅረው ነው ያለው አይደል? እኛ ራሱ አልገመት ነው የአብርሃም ያደርጋል እሳት የማጥፋት ስራ ሲሰራ ነበረ ብለን ነበር ያሰብነው። አሁን ግን ጭራሽ በድፍረት መጥቶ ያደረገው ነገር ሳያንስ በድፍረት መጥቶ በቃ እሷ መሄድ የለባትም ምክንያቱም እኔ ልጄን እዚሁ ቤት ነው ማግኘት አለብኝ። ሞግዚትን ያስቀመጣት ማለት ሚስቱ እንደሆነችና የልጁ እናት እንደነበረች ረስቷል። በቃ ሚስቱ እንደነበረችና የልጁ እናት እንደሆነች ረስቶታል ቶታሊ ማለት ነው። ምክንያቱም ጭንቅላታችን የሚያስበው አዋውላችንን ነው። በጣም ከማያስቡ ሰዎች ጋር ስትውል ጭንቅላት በዛው ልክ ነው ማሰብ የሚያቆመው። አየህ
ስለዚህ እኔ ያንተ ምንም አለማወቅ ብቻ ሳይሆን እንዴ አሁን ለታ እኔ ምንም ማሰብ አትችልም ብዬ ከህግም ምንም አታውቅም ብዬ እንዳልሰራው ቪዲዮ ዛሬ ደግሞ ምንም የማያውቁ በቃ አንተን የሚመስል ሰው ይዘህ መጣ ማለት ነው ቡዜ። ስለዚህ ቡዜ ደግሞ በጣም እንዴ አረ ትንሽ እንኳን ፈሪ እውነት አንቺ በጣም ትልቅ ሰው ነሽ፣ ሴት ልጅ ነሽ ቢያንስ ማለት ነው። ልጆች ያለሽ ስለ ልጅ ታውቂያለሽ። ደግሞ ያ ብቻ አይደለም ብዙ ቻሌንጆችን አልፈሻል እንደነገርሽን ከሆነ ማለት ብዙ ቻሌንጆች ልጆች ይዛ ብዙ ቻሌንጆችን እንዳለፈች እናት ማሰብ ካንቺ ይጠበቃል። እንደው ቆይ አንድ ጥያቄ ይጠይቅሽ፣ እህትሽ ብትሆንስ ሩታ ምን ታደርጊ ነበር? እህትሽን ባሏ ልጅ ለዋ ላይ ጥሎ ሌላ ሴት ጋር ሄደ፣ ሌላ ሴት አገባ። እህትሽ እንዳሻንጉሊት ከቤት እንዳትወጣ ልጁን አባት በፈለገው ሰዓት እየመጣ ልጁን እንዴ ታደርጊያለሽ? በራስሽ ላይ የማታደርጊውን ነገር ማለት ነው በሌላ ሰው ላይ ለማድረግ አትሞክሪ። ሩታ መቅረትሽ ትክክል አይደለም። በቃ እውነቱን ነው የምነግርሽ። መቅረት የለብሽም። በቃ ለነሱ ብለሽ መቅረት የለብሽም። መሄድ ነበረብሽ። የሚያስፈልገው አንቺ ሄደሽ ማረፍ ነው ያለብሽ ከቤተሰቦችሽ ጋር። እዚህ መጥቶ ማንም እንዲነታረክብሽ እድል መፍቀድ የለብሽም። እሱ እንደፈለገው ከማንም ሴት ጋር ምናምን ሴት ይቀያየር እንደፈለገው የሚባል ነገር የለም። በቃ ገብቶሻል አይደል? ያ ብቻ አይደለም። በጣም የብዙ የላፊ ማለፍ እስከ ቤተሰብ ውስጥ እንደዚህ ያለ ጉዳይ መግባት የለበትም። ቤተሰብ እዛ ይጨነቃል፣ የሷ ቤተሰብ እናንተ እዚህ መሄድ የለብሽም ምናምን ነገር ትላላችሁ። ስለማይመለከታችሁ ነገር ታወራላችሁ። ይሄ አሳፋሪ ነገር ነው። እውነት ለመናገር ማለት መደረግ የለበትም። ስለ ትላንትና ምናምን ስለ ትላንትና ታሪክ ምናምን ታሪክ መቼም አይቀርም። የሰው ልጅ ታሪክ መቼም አይቀርም። አብረን ነው የምንኖረው። ገብቶሻል እንዴ? ትላንትና የት ነበርሽ ያላለ ሰውዬ ስትወልድ ልጄ ምናምን ህግን አታውቁም። መጨረሻ ላይ ግን አብርሃም እንደማያዋጣው በደንብ ነግረዋለች። እኔ የህግ ሰው ይዘህ ትመጣለህ ብዬ ነበር የጠብቀዋለች። ሩታ ማለት ነው በጣም ጎበዝ ታውቃለች። እሱም ያውቃል ብለናል እኮ አሁን ህግ መብት የለውም። ይሄን ተናግረናል። የህግ ሰው ይዞ ያልመጣው እኮ ለምን መሰላችሁ? ቡዜንና አንተ ዳዊትን ይዞ የመጣው ሊለምንበት ይሁን ለአስቆጥቶ ሊያስቀር ይሁን አስፈራርቶ ሊያስቀር እንደዛ ነው። በህግ እንደማያዋጣው ያውቃል። የመንቀሳቀስ መብት አላታ የትም የመኖር ማለት ነው አይደለም የመጠየቅ የመኖር መብት አላት። ከዚህ ሄዳ የፈለጋ ቦታ ማለት ነው የኢትዮጵያ ጠረፍ ላይ ሄዳ ማለት ነው ከፈለገው መጥቶ ካልፈለገው ይቶ ገብቷችኋል። እኔ በየቀኑ እዛ እንድመላለስ አንተ ብቻዬን እኔን ለማግኘት ፈልገሽ እሱ አይደለም አጀንዳ አባቴ። እቤት ውስጥ ቁጭ ብላ አንተ እንድትጠብቅ ስለምትፈልግ ነው። እዚህ ቁጭ ብላ አንተን እየሰማች እንድትቃጠል ምናምን ነገር ስለምትፈልግ ነው። አታደርገውም እሷ በእርግጠኝነት ማለት ነው። አንተ ትቃጠላለህ እንጂ እሷ አትቃጠልም። እውነቱን ነው የምነግርህ። ደስታ ደግሞ በጣም እኔ ገርሞኛል። እኔ በቃ ሄርሜላን አብርሃምን እዛው ያዥልኝና በቃ እኔ እንትን እፈልጋለሁ። በቃ ሩታን እኔ እንደማፈቅራት ታውቂያለሽ ምናምን እንኳን ደስ ያለሽ ምናምን ነገር። ኧረ ደስታ ምን አይነት ሰው ነህ ግን አንተ? አጋጣሚውን ለመጠቀም ታሳፍራለህ። እውነት በዚህ ሰዓት ላይ ሄደ አብርሃምን እዛ ያዥልኝ ምናምን ነገር ነው። ስንት የሚያስፈልግ ነገር እያለ በዚህ ሰዓት ላይ አሁን ስለዚህ የተሰበረ ልብ መጀመሪያ መጠገን ያስፈልጋል። ስለ ፍቅር ማውራት አያስፈልግም። ገብቷል? አንተም ወንድ ልጅ ነህ። እንደው ልታምን ትችላለች። የፈለገ ብን ብለህ ልታፈቅራት ትችላለህ። ልታምን አትችልም። በዚህ ሰዓት ላይ የቆሰለ ልብ ነው የያዘችው። እረፍት ያስፈልጋታል። በቃ ማረፍ አለባት። ገብቷችኋል? ዛሬ ብድግ ብለህ እኔ እኮ በጣም ስለሷ ኧረ እንዲህ ነው ሰው የሚያስበው። ግን እንደው ከዳኒ ጋር የፈጠራችሁ ሰላም እሺ ቢያንስ ማለት ነው መልካም ነው። ግን በዛ ልክ ዳኒን ለምንሽ ይቅርታ ማለቱ እኔ በጣም ያልተዋጠልኝ ጉዳይ ቢሆንም ያው ዳኒ ይቅርታ አድርጎልሻል ይሁን ቢያንስ ማለት ነው። ብቻችን ስትሆኝ መጥተው ያዳብራሉ እንግዲህ ማለት ያው ይበጠብጣሉ ማለት ነው። እየተቃጠልሽም ቢሆን ትዝናኝበታለሽ በሱ ማለት ነው። ስለዚህ በጣም እኔ ከባድ ነገር ነው እውነት ለመናገር ዛሬ የተሰማኝ ስሜት በጣም ደስ አይልም እና ብዙ በአንቺ አፍሬያለሁ እውነት ለመናገር አንቺን ከፍ እንዳላደረግኩ ዛሬ
በዚህ ልክ አንቺ መናገሬ እኔ ራሱ አፍሬያለሁ። ዳዊትን ብትጠነቀቅ ጥሩ ነው። በቃ ማለት ስለመሄዷ መብቷ እንደሆነ ታውቃለህ። ለማሳመን ያደረገው ጥረት መልካም ነው፣ ግን ደግሞ ወንድምህን ያዝ ብታደርገው ጥሩ ነው። እልህኛ ነው ምናምን እሱን ተው። እልህኝነቱ እዛው በቃ ምንም የሚያመጣው ነገር የለም። በልህ የሚመጣ ነገር ስለሌለ ማለት ነው። በልጁ ልጥቀጣው ምናምን ድብና አድርጋ ትቅጣው። እሱም ብሎ የልጅ አባት ልጄን ካለ እኮ ሌላ ነገር አያምረውም ነበር። ልጄን ያለ ሰው ለልጁ ሲል ብዙ ነገር ብዙ መስዋዕትነት ይከፍላል። ስለዚህ አብርሃም ትክክለኛ አባት አይደለም። እና ቤተሰቦቻችን እናንተ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። እንግዲህ ብቻዬን ስለሆንኩ ይቅርታ ጠይቃለሁ። በሚቀጥለው የሚፈጠሩ ነገሮችን ይዘን ወደ እናንተ ከች እንላለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው